መጀመሪያ አካውንታችሁን ከከፈታችሁ በኋላ አፑን መጠቀም ከመጀመራችሁ በፊት ማድረግ ያለባችሁ ነገሮች አሉ። አንዴ ሴትአፕ ካደረጋችሁ ወይም እነዚህ ኢንፎርሜሽኖች አንዴ መሙላት አለባችሁ። ከዛ አንዴ ከሞላችሁ በኋላ ከሱ በኋላ እናንተ ስራ የሚሆነው ሽያጭና ግዢ ብቻ እንዲሆን ማለት ነው። መጀመሪያ የምታደርጉት ምንድን ነው? ሌላ ተጨማሪ ብራንች ወይም ደግሞ ሌላ ዌርሃውስ ወይም መጋዘን ካላችሁ መጋዘን ውስጥ ትመጡና ቅድም አንድ ሞልተናል አይደለ ቦሌ የሚለውን ከዛ ሁለተኛ ሶስተኛ ላይ ደግሞ እዚህ ላይ መጨመር ማለት ነው። እንዴት እንደምንጨምር ምናምን ሌላ ዌርሃውስ የራሱ እንዴት መጋዘን መጨመር እንደምንችል ሌላ ቪዲዮ አለ፣ እሱ ላይ ማየት ትችላላችሁ። ይሄኛው ግን እንዴት አድርጋችሁ ሴትአፕ ማድረግ እንደምትችሉ ነው። 4-5 ብራንችን መጋዘንም ካላችሁ እዚህ ላይ ጨምሩታላችሁ እንደዚህ አድርጋችሁ። ከዛ በመቀጠል አካውንት ማለት የባንክ አካውንት ኢንፎርሜሽናችሁ ማለት ነው። ትክክለኛ የባንክ አካውንት ኢንፎርሜሽናችሁ መሆን አይጠበቅበትም። እያንዳንዱ ሽያጭና እያንዳንዱ ጊዜ ከየትኛው አካውንት ወጣ ወደ የትኛው አካውንት ገባ የሚለውን እዚህ ላይ ስለምታሰፍሩት በኋላ ግራ እንዳይገባችሁ እንደ ኮድም አድርጋችሁ ማስቀመጥ ትችላላችሁ። ችግር የለውም። አካውንቱም እንዴት አድርጋችሁ አድ ማድረግ እንደምችሉ ሌላ ቪዲዮ አለ፣ እሱ ላይ ማየት ትችላላችሁ። እንደዚህ የአካውንት ባንካችሁ ዝርዝር እዚህ ጋርም ከዘረዘራችሁ በኋላ ከሱ በኋላ የምታደርጉት እናንተ ሱቅ ላይ ወይም ደግሞ እናንተ ስራ ቦታ ላይ የምትይዛቸውን እቃዎች ኤቭሪቲንግ የምትይዛቸውን እቃዎችን እዚህ ላይ መታችሁ አድ ታደርጉታላችሁ ማለት ነው። ኢንቨንተሪ ወይም ደግሞ እቃዎች የሚለው መታችሁ እያንዳንድ እቃዎች አንድም ሳትቀር በእጃችሁ ስንት ብዛት እንዳለ አሁን እጃችሁ ስንት ብዛት እንዳለ ጨምራችሁ እዚህ ላይ ታስቀምጣላችሁ። እንደዚህ አድርጋችሁ ኤቭሪ አይተም እዚህ ላይ ተዘረዝሩትና ከዛ 40፣ 50፣ 100 ቢሆን እዚህ ላይ መጀመሪያ መዘርዘር አለባችሁ ወደ ሌላ ከመሄዳችሁ በፊት። ከዛ በተጨማሪ ሰራተኞች ካላችሁ እናንተ ሽያጭ፣ ፋይናንስ፣ ኤቭሪቲንግ ሰራተኛ ካላችሁ እዚህ ጋር ሰራተኛ የሚለው መታችሁ መጀመሪያ እነዛ ሰራተኞች ምን እንደሚሰሩ የስራ መደባቸውን እዚህ ላይ አድ ታደርጉታላችሁ። ከዛ በኋላ መታችሁ ሰራተኞች የሚለው እዚህ ላይ ትጨምሩታላችሁ ማለት ነው። ዋንስ ይሄኛው ካረጋችሁት ከዚህ በኋላ ያለው የእናንተ ስራ የሚሆነው ሽያጭና ግዢና በቃቃዎች መቆጣጠር ብቻ ነው የሚሆነው። ሌላው ጀስት ሲስተሙ ወይም ደግሞ ኔክሳ ትራከር አውቶማቲካሊ ይቆጣጠርላችኋል ማለት ነው። እንዴት አድርጋችሁ አድ ማድረግ እንደሚችሉ አካውንት፣ ኢንቨንተሪ፣ ሽያጭ፣ ግዢ ደግሞ በቀጣይ ቪዲዮ ማየት ትችላላችሁ ማለት ነው።